ኮሚሽነሮች፣ የአማካሪ ኮሚቴ አባላት፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ አደስንቄዎች፣ የፌዴራል ተቋማት መሪዎች፣ ወጣት ተማሪዎች፣ የሚዲያ ባለሙያዎች፣ በየቤታችሁ የምትከታተሉን በሀገርና ከሀገር ውጭ የምትገኙ ውድ ኢትዮጵያውያን በሙሉ በድጋሚ እንደምን ሰነበታችሁ። ዛሬ የተገናኘነው የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት በመላው ኢትዮጵያና በውጭም ሀገር ጭምር በየቦታው ተጉዞ ከ200 ሺህ በላይ ሰዎችን በማወያየት በማመካከር ተደራሽ በመሆን የሰበሰባቸውን አጀንዳዎች ለሀገራዊ ምክክር ጉባኤው ግብዓት የሚሆኑትን ዋና ዋና አጀንዳዎችን የምናሳውቅበት ሰዓት ነው። የተከበራችሁ የኢትዮጵያ ሕዝቦች፣ ኢትዮጵያ ዛሬ ላይ ዘላቂ ሰላም፣ ሀገራዊ መግባባትና የጋራ ዕጣ ፈንታ በጋራ መበየን እጅግ አስፈላጊ በሆኑበት ታሪካዊ መስቀለኛ መንገድ ላይ ትገኛለች። ለዚህ ጥሩ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን በማቋቋሚያ አዋጅ ቁጥር 1265/2014 ላይ በተሰጠው ስልጣን መሰረት ሀገራዊ አጀንዳዎችን ለመለየት አካታችና ሁሉን አቀፍ ሂደት ተከትሏል። ይኸውም የሕዝብን ተሳትፎ ባረጋገጠና የከታች ወደ ላይ ስልትን በሚገባ ተግባራዊ ባደረገ አኳኋን የተዋጣ ስራ መስራት ችሏል። የዚህ ሂደት ውጤት 8 ሀገራዊ አጀንዳዎችን ያስገኘ ሲሆን እነዚህ ሀገራዊ አጀንዳዎች ከራሱ ከኢትዮጵያ ሕዝብ ድምፅ፣ ቅሬታ፣ ፍላጎት፣ ተስፋና ስጋት የተቀዱ ናቸው። የሀገራዊ አጀንዳ ልየታ ሂደትን ተአማኒነት፣ አካታችነት፣ ሁሉን አቀፍነት ለማረጋገጥ ኮሚሽኑ በሁሉም የክልል እንዲሁም በሁለቱ ከተማ አስተዳደሮች አዲስ አበባና ድሬዳዋ ማለት ነው ሰፊ የህዝብ ምክክር አካሂዷል። ከዚህም ባሻገር የፌዴራል ተቋማት አመለካከታቸውን ያበረከቱ ሲሆን በተለያዩ የዓለም ክፍሎች የሚገኙ በተለምዶ ዲያስፖራ የሚባሉት በውጭ የሚኖሩት ኢትዮጵያውያን በአጀንዳ ልየታው ትርጉም ያለው ተሳትፎ በማድረግ ድምፃቸው ተካቷል። የእነዚህ ሁሉ ተሳታፊዎች ተስፋ፣ ስጋት፣ ቅሬታና ፍላጎት የዚህ ሀገራዊ ምክክር አጀንዳ መሰረት ሆኖ ተካቷል። ክቡራትና ክቡራን፣ በተጨማሪም ኮሚሽኑ ለግለሰቦች፣ ለሲቪል ማህበረሰብ ድርጅቶችና ፖለቲካ ፓርቲዎች በሩን ክፍት በማድረግ አጀንዳዎችን መሰብሰብ ችሏል። ይህን በማድረግ ኮሚሽኑ በሂደቱ ላይ የሕዝብን ተሳትፎ ከማሳደጉም ባሻገር እያንዳንዱ ኢትዮጵያዊ ሀገራችን ያለባትን ችግር ለመፍታት አስተዋጽኦ እንዳለው መልእክትን ማስተላለፍ ችሏል። ከዚህ ጋር ተያይዞ በተለያዩ መንገዶች ማለትም በኢሜይል፣ በፖስታ፣ በስልክ፣ ማህበራዊ ሚዲያ እና በአካል በመገኘት የተሰበሰቡ ጉዳዮች በጥንቃቄ ታይተው በተቀረጹት ሀገራዊ አጀንዳዎች ውስጥ እንዲካተቱ ተደርገዋል። እነዚህን በተለያዩ መንገዶች የተሰበሰቡ የአጀንዳ ግብዓቶችን ለማጠናከር ኮሚሽኑ የአካዳሚክና የፖሊሲ ጥናቶችን ግኝት በሚገባ ተመልክቷል። 8 አጀንዳዎችን የመለየት ወይንም የመቅረጽ ሂደት ስርዓቱን የተከተለና ግልጽ ነበር። ኮሚሽኑ በመጀመሪያ ደረጃ ከተለያዩ ባለድርሻ አካላት የአጀንዳ ግብዓቶችን ሰብስቧል። ቀጥሎም የአጀንዳ ቀረጻ የአሰራር ስርዓትን በማዘጋጀት አጀንዳዎችን በየፈርጁ ማደራጀትና ማጠናቀር እንዲሁም ቅድሚያ የሚሰጣቸውን አጀንዳዎች መለየት ችሏል። በመቀጠልም እጅግ መሰረታዊና ሀገራዊ ፋይዳ መስፈርቶችን መሰረት በማድረግ በኮሚሽኑ ምክር ቤት ሰፊ ውይይት ተካሂዷል። በዚህም መሰረት ሀገራዊ አጀንዳዎች ተጣርተዋል። በሀገር ደረጃ ምክክር የሚደረግባቸው ከማይደረግባቸው ተለይተዋል።
ከዚህም በኋላ ኮሚሽኑ ሀገራዊ ተብለው በተለዩ አጀንዳዎች ዙሪያ ከተለያዩ ባለድርሻ አካላት ጋር በመወያየት ሀገራዊ ምክክር አጀንዳዎች የመጨረሻ መልክ እንዲይዙ አድርጓል። እነዚህ የተመለከቱት 8 አጀንዳዎች ዋና ዋና ጭብጦች ሲሆኑ ለእያንዳንዱ አጀንዳ ዝርዝር ንዑስ ጭብጦች በተናጠል ተዘጋጅተዋል። እነዚህም ዝርዝር ጉዳዮች ለተሳታፊዎች እንደ መሪ ጥያቄዎች ሆነው በምክክሩ የሚያገለግሉ ይሆናል። 8ቱ አጀንዳዎች እንደሚከተለው ይቀርባሉ። አጀንዳ ቁጥር 1 የሀገር ግንባታ 1 የማንነትና የሀገር ባለቤትነት ጉዳዮች እዛው ስር 2 ታሪክና ማንነት 3 የጋራ ሀገራዊ ማንነትና እሴቶችን የሚመለከቱ ጉዳዮች እዚያው ስር 4 ሀገር ግንባታ እና ብዝሃነት አስተዳደር ጉዳዮች 5 የቋንቋ ጉዳዮች 6 የባህል ታሪክና ቅርስ ጥበቃ ጉዳዮች እንዲሁም ሌሎችም በርካታ ጉዳዮች። አጀንዳ ቁጥር 2 የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት 1 የመንግስት አደረጃጀትና ቅርጽ 1 የመንግስት አደረጃጀት አስተዳደር ስርዓት አይነት 2 የራስን ዕድል በራስ የመወሰን መብት በቅንፍ ውስጥ 39/1 213 የብሔር ብሔረሰቦች ትርጓሜ አንቀጽ 39/5 ሕገ መንግስቱን ማለት ነው። 214 የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመን 215 የፌዴራልና የክልል መንግስታት ግንኙነት እዚያው ስር የስልጣን ክፍፍል የፌዴራልና የክልል መንግስት እዚያው ስር አሁንም የፊስካል ፌዴራሊዝምና የሀብት ክፍፍል 216 የክልል አስተዳደርና ወሰኖች እዚያው ስር የአዳዲስ ክልሎች አመሰራረት እዚያው ስር የክልል አስተዳደራዊ ወሰኖች 217 የሕግ አውጪው አካል ወይም ፓርላማ መዋቅርና ሚና 218 ሕገ መንግስትን የመተርጎም ስልጣን 219 የሕገ መንግስት ማሻሻያ ስርዓት አንቀጽ 104 እና 105 2 የፖለቲካ ውክልናና የምርጫ ስርዓት ጉዳዮች ከስሩ 221 የሀገሪቱ የምርጫ ስርዓት 222 የመድብለ ፓርቲ ስርዓት 223 የፖለቲካ ፓርቲ አደረጃጀት 224 የመንግስትና የገዢ ፓርቲ ሚና መለያየት 225 የምርጫ ክልሎች አወቃቀር 226 የፖለቲካ ፓርቲዎች የመንግስት ሀብት አጠቃቀም። አጀንዳ ቁጥር 3 የፌዴራል ከተሞች አዲስ አበባና ድሬዳዋ 3 የአዲስ አበባ ጉዳይ 3 የአዲስ አበባ ህጋዊ አቋም እዚያው ስር አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት ከዚያው ስር የአዲስ አበባ ከተማ የበጀት ድርሻ ጉዳይ 312 የፌዴራል ዋና ከተማ ጉዳይ 313 የአዲስ አበባ ፖሊስና ፍርድ ቤት ጉዳይ 314 የአዲስ አበባ ወሰንና የቦታዎች ስያሜዎች 315 የአዲስ አበባ ከተማ የሥራ ቋንቋ 316 የአዲስ አበባ ከተማ ታሪካዊ ቅርሶች
አካታችነት ጉዳይ 3.2 የድሬዳዋ ጉዳይ 3.2.1 የድሬዳዋ ሕጋዊ አቋም 3.2.2 የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ የሕዝቦቿ ውክልና እና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት 3.2.3 የድሬዳዋ ለፌዴራል መንግስት ውክልና እዚያው ስር ድሬዳዋ በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይ። አጀንዳ ቁጥር 4 የሃይማኖት ጉዳዮች 4.1.1 በሴኩላሪዝም እና በሃይማኖት ነፃነት መካከል ጤናማ ሚዛን መጠበቅ 4.1.2 የሃይማኖት ነፃነትና ገደቦቹ 4.1.3 አነስተኛ የተከታይ ቁጥር ያላቸው ሃይማኖት ተቋማት ጥበቃ 4.1.4 ከባህልና ከሃይማኖታዊ እሴቶች ጋር የሚጋጩ ድርጊቶች ጉዳይ 4.2 ታሪካዊ ቅሬታዎችና እርቅን የሚመለከቱ ጉዳዮች 4.2.1 ታሪካዊ መገለል እና ልዩ ተጠቃሚነት 4.2.2 የእርቅና እውቅና የመስጠት ሂደት 4.3 በሃይማኖቶች መካከል ያለ ግንኙነትና አብሮ መኖር በተመለከተ 4.3.1 ሃይማኖቶች መካከል ያሉ ውጥረቶች እና መፍትሄዎቻቸው 4.3.2 በሃይማኖቶች መካከል የውይይት እና ምክክር ዘዴዎችን ማጠናከር 4.4 ሃይማኖት በሕዝብ ሕይወትና ማህበራዊ አገልግሎቶች ውስጥ ያለውን መስተጋብር በተመለከተ 4.4.1 በሕዝብ ተቋማት ውስጥ የሃይማኖት ሚና 4.4.2 የሃይማኖት መድረኮች፣ ሚዲያና ሕዝባዊ ውይይቶች 4.4.3 የሃይማኖት ተቋማት የድምፅ አጠቃቀምና የህብረተሰብ መብት። አጀንዳ ቁጥር 5 የተቋማት ግንባታ የሕግ የበላይነትና ሰብአዊ መብቶች 5.1 የሰብአዊ መብቶች 5.1.1 ሕገ መንግሥታዊና ሕጋዊ ማዕቀፍ ለሰብአዊ መብቶች ጥበቃ 5.1.2 በሀገር ውስጥ የተፈናቀሉ ሰዎች መብቶች 5.1.3 አካል ጉዳት ተጋላጭና የተገለሉ ቡድኖች መብቶች 5.1.4 የሰብአዊ መብቶች ጥበቃ በግጭትና በጸጥታ ሁኔታዎች ውስጥ 5.1.5 ለሰብአዊ መብት ጥበቃ ተቋማዊ ማዕቀፎች የማጠናከር ጉዳይ 5.1.6 በውጭ የሚኖሩ ኢትዮጵያውያን ጉዳይ ዲያስፖራ የሚባሉት እዚያው ላይ የጣምራ ዜግነት መብት እውቅናና ሌሎች ጉዳዮች 5.2 የሕግ የበላይነት 5.2.1 የሕግ የበላይነት ሕጋዊነት 5.2.2 በሕግ ፊት እኩልነት 5.2.3 ተጠያቂነት 5.2.4 የፍትህ ተደራሽነት 5.3 የተቋማት ግንባታ 5.3.1 የዲሞክራሲያዊ ተቋማት ገለልተኝነት ነፃነትና ተደራሽነት 5.3.2 የፍትህ ተቋማት ነፃነትና ተጠያቂነት 5.3.3 የጸጥታና ደህንነት ተቋማት ነፃነት ገለልተኝነትና አደረጃጀት 5.3.4 የሦስቱ የመንግስት አካላት ሚዛን ነፃነትና ተጠያቂነት 5.3.5 የመገናኛ ብዙሃን ተቋማዊ ገለልተኝነት ነፃነትና ተጠያቂነት 5.3.6 የሲቪል ማህበራት ነፃነት ሚናና ተጠያቂነት። አጀንዳ ቁጥር 6 ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና የአርብቶ አደሮች ጉዳዮች
6.1 ማህበራዊና ኢኮኖሚያዊ ጉዳዮች 6.1.1 የሴቶች ጉዳይና ተያይዘው የቀረቡ ጥያቄዎች 6.1.2 የሀብት አስተዳደርና ፍትሐዊ የሀብት ክፍፍል 6.1.3 የመሬት ይዞታና ባለቤትነት 6.1.4 የህዝብ ቆጠራ ውክልናና አካታች አስተዳደር 6.1.5 ማህበራዊ አገልግሎቶች፣ ጤና፣ ትምህርትና የኑሮ ደረጃ 6.1.6 የሰራተኛ መብቶች እና ፍትሐዊ የሥራ ሁኔታ 6.1.7 ዘላቂ ልማትና የአካባቢ ጥበቃ 6.1.8 የተፈጥሮ ሀብት መብቶች እና ጥቅም መጋራት 6.1.9 አካታች ኢኮኖሚ ኢንቨስትመንትና ምርታማነት 6.1.10 ማህበራዊ ደህንነትና የሥራ ዕድል 6.2 የአርሶ አደሮችና አርብቶ አደሮች ጉዳይ 6.2.1 የአርሶ አደሮችና የአርብቶ አደሮች ተሳትፎና እኩልነት ተጠቃሚነትን የማሳደግ ጉዳይ 6.2.2 የግብርና ግብዓቶች ወቅታዊና ፍትሐዊ ተደራሽነትን በተመለከተ 6.2.3 የሕገ መንግሥቱ አንቀጽ 40 ንዑስ አንቀጽ 5 እና አንቀጽ 41 እና ንዑስ አንቀጽ 8 ላይ የተጠቀሰውን ዘላን የሚለውን ስያሜ ማስተካከል 6.2.4 ነፃ የገበያ ዕድልና የገበያ ትስስር መፍጠር 6.2.5 የአርሶ አደርና የአርብቶ አደር ማህበረሰቦች የጋራ መልማትና ኢኮኖሚያዊ ድጋፍ 6.2.6 የአርብቶ አደሮች የኑሮ ዘይቤያቸውን ያማከለ የልማት ፖሊሲ አጀንዳ ቁጥር 7 ሙስናና መልካም አስተዳደር 7.1 የመልካም አስተዳደር ችግርና የሙስና ጉዳዮች 7.2 የጸረ ሙስና ስርዓት ግንባታ 7.3 የመልካም አስተዳደር ስርዓት ግንባታ እና 7.4 ፍትሐዊ ፐብሊክ ሰርቪስ በዚያ ስር 7.4.1 ፍትሐዊና አካታች ፐብሊክ ሰርቪስ 7.4.2 በብቃት ላይ የተመሰረተ የሰው ሀብት አመዳደብና ቅጥር። የመጨረሻው አጀንዳ ቁጥር 8 ሰላም ግንባታ 8.1 የግጭት መንስኤዎችና አፈታት መንገዶች 8.2 ግጭቶችንና መሳሪያ ያነሱ አካላትን በሚመለከቱ 8.3 የዘላቂ ሰላም መሰረቶች 8.4 ባህላዊ የግጭት አፈታት ዘዴዎች እውቅና ማጠናከርና ዘመናዊ ውህደት 8.4.1 ባህላዊ እውቅናና ህጋዊ ማዕቀፍ 8.4.2 የእርቅና ይቅርታ ጉዳይ 8.4.3 የተኩስ አቁምና የሰላም ስምምነቶች 8.4.4 የሽግግር ፍትህ 8.5 ሃይማኖት ተቋማት ሚና በሰላም ግንባታ ሂደት ውስጥ። እነኚህ 8 አጀንዳዎች ከቀረቡት ብዙ ሺህ መካከል ተመርጠው ሀገራዊ ፋይዳ ያላቸው ለኢትዮጵያ ሀገራዊ ምክክር ጉባኤ በቀጣዩ ከሐምሌ 8 ጀምሮ የሚወክሉን 130 ሚሊዮኖችን የሚወክሉን ህዝቦቻችን የሚመክሩባቸው አበይት ጉዳዮች ናቸው። በጣም ወደ ዝርዝር ውስጥ አልገባንም። ለማጠቃለያ የተከበራቸው የኢትዮጵያ ህዝቦች ሆይ ኮሚሽኑ ያቀረባቸው እነዚህ 8 ሀገራዊ ምክክር አጀንዳዎች የእናንተ ድምፅ፣ ቅሬታ፣ ተስፋና ፍላጎት ውጤት ናቸው። እነዚህ አጀንዳዎች በሁሉም የሀገሪቱ ክፍሎች ከውጭ ከሚኖሩ ኢትዮጵያውያን ዳያስፖራ እስከ ሲቪል ማህበረሰብ ከፌዴራል ተቋማት እስከ ክልላዊ መንግስታት በተካሄዱ ሰፊ አካታችና ግልጽ ሂደት የተዘጋጁ ናቸው። ክቡራትና ክቡራን፣ የምክክሩ ስኬት የሁላችንንም
በጎ ተሳትፎ ይጠይቃል። ስለዚህ ሁሉም የህብረተሰብ ክፍሎች በንቃት እንድትሳተፉ ኮሚሽኑ በታላቅ አክብሮትና ትህትና ይጋብዛል። አንደኛ፣ እናንተ 130 ሚሊዮን ህዝብ ወክላችሁ በሂደቱ ላይ የምትሳተፉ የህዝብ ወኪሎች እነዚህን አጀንዳዎች በጥልቅ አጥኑ፣ መርምሩ። በሚቀጥለው የምክክር ሂደት ውስጥ የወከላችሁን ህዝብ ሀሳብ በግልጽ አሰሙ። ለሀገራዊ መግባባት የበኩላችሁን አስተዋጽኦ አድርጉ። በቀጣይ የፖለቲካ ፓርቲዎች ከፓርቲ ጥቅም በላይ ቆማችሁ ለሀገራዊ መግባባት አስተዋጽኦ አድርጉ። የሲቪል ማህበረሰብ የተገለሉ ቡድኖችን ድምፅ አሰሙ። ሃይማኖታዊ ተቋማት የምክክርና የእርቅ ባህልን ደግፉ። መገናኛ ብዙሃን የአጀንዳዎቹን ተገቢነት በምክክሩ ሂደት ሀገራችንን ወደ ድህነት፣ ልማትና ሰላም የሚያሸጋግሩ መሆናቸውን በሚያሳይ መልኩ ለህዝቦቻችን መረጃዎችን እንድታደርሱልንና ኃላፊነት በተሞላበትና ሚዛናዊ በሆነ መንገድ የስብሰባውን ሂደት መረጃዎች መሀል ዳር ሳትሉ ለሁሉም ህዝቦቻችን ተደራሽ አድርጉ። ስድስተኛው፣ ወጣቶችና ሴቶች የወደፊቱን ትውልድ ወክላችሁ በንቃት እንድትሳተፉ የአክብሮት ጥሪያችንን እናቀርባለን። ምሁራንና ተመራማሪዎች በእውቀትና በማስረጃ ምክንያታዊ በሆነ መንገድ የምክክር ሂደቱን ለማሳለጥ ተራዱ። ክልላዊና ፌዴራላዊ ተቋማት ሁሉን አቀፍ ተሳትፎ አመቻቹ። በመጨረሻም ዓለም አቀፍ አጋሮች የኢትዮጵያን የምክክር ባለቤትነት በማክበር ሂደቱን ደግፉ እንላለን። ስለተሰጠኝ ጊዜ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ በሁላችንም ስም።